ቀበጧ ሰህር እንግዲህ ከጸሎት ላይ ትነሳለች። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። እስከ መጨረሻው ድረስ ከቆያችሁ ታገኙታላችሁ። ሰህር ሳሎን ላይ ቆማለች። አስሊ ልቧ በጣም ፈርቷል። እናም ልብሴን እንድቀይር ነግረሽኝ ነበር ትላታለች። ሰህርም አዎ ለቁርአን ንባብ የሚመጡ ሰዎች ስላሉ እነሱን እንድትተዋወቂ ነው ትላታለች። ነገር ግን ልብሷ በትክክል አይደለም የለበሰችው፣ አጭር ቀሚስ ስለሆነ እንድቀይር ተናግራታለች። አስሊም በጣም ትናደድና ወደ ክፍሏ ትሄዳለች። ሰህርም አይ ከእናቷ ይህን የተማረችው በማለት ትናገራለች ለሰራተኞቿ። እነሱም ያጎበድዳሉ። አስሊም ትሄድና ልብሷን ለመቀየር ትከፍታለች። ከዛም አሪፍ የምትለውን ልብስ ትመርጥና ለመልበስ ትዘጋጃለች። ከዛም በኋላ ይመጣሉ ሰዎቹ ማለት ነው፣ ቁርአን የሚያነቡት፣ ጸሎት ይደረጋል። እናም ታዲያ ሰላም እየተባባሉ ይገኛል። ከዛም ወደ ሳሎን ቤት ይገባሉ። አስሊም ልብሷን ቀይራ ወደ ሳሎን ቤት ትሄዳለች። ከዛም በኋላ እጅ ሳሚ ትባላለች። እጁን ትስማለች። ነገር ግን የአኳኋኗ ሰዎቹ እንደፈለጓት አልሆኑላትም። ለምንድን የጠበቁት እንደዚህ አይነት ሴት አልነበረም። ከዛም ተቀመጪ ትባላለች፣ ቁርአን ለማንበብ ማለት ነው። ከዛም ታዲያ እዚህ ጋር ነው የሚጀምረው። አስሊ ምንም የምታውቀው ነገር የለም። እንደዚህ አይነት ነገር በህይወቷ አጋጥሟት አያውቅም። ነገር ግን እሷን ነው የሚጠብቁት። ጸጉራቸው እንደዚህ ክፍት ሆኖ ቁርአን በምንም ታምር አይጀመርም። ስለዛም ትነግራታለች። ይህንን ነገር ሂጃቡን አርጊ ትላታለች። ያው እሷ ምንም የምታውቀው ነገር የለም። በመሳሳቅ እሺ ትልና እንዴት እንደሚለበስም ከዚህ በፊት አይታም ሰምታም ምንም ነገር አታውቅም። ያው የእነሱ ሀገር እንደዚህ ነገር ብዙም የሚያስገድድ ነገር ስለሌለ ማለት ነው። ከዛም በኋላ ሂጃቡን ትጠመጥመዋለች፣ ምንም የምታውቀው ነገር ስለሌለ ማለት ነው። ከዛ እነሱ መሳቅ ይጀምራሉ። ያው የንዴት ሳቅ ነው፣ ግን እውነተኛ ሳቅ አይደለም። ከዛም ቁርአን መነበብ ይጀምራል። እናም ታዲያ አስሊ ምንም እንደዚህ አይነት ነገር ሃይማኖታዊ ነክ አታውቅም፣ ግን ታነቧለች መጽሐፉን። ምን እንደሚል ግን አይገባትም። በጣም ጨንቋታል። ያው ቁርአን እየተቀራ ይገኛል። ነገር ግን እሷ ስልኳ ላይ ትጥዳለች። ጓደኛዋ ሜሴጅ ልካላታለች። ከዛም ሰህር በንዴት እባክሽን ስልክሽን አቁሚ ስትላት በንዴት ምን ታደርጋለች? ቶሎ ብላ ትወጣለች ከጸሎት ላይ። ይሄ ጋጦ ወጥነት ነው። በጣም እንደዚህ አይነት ነገር አይደረግም። እናም ብግን ትላለች ሰህር። ከዛ በኋላ ምን እንደሚፈጠር በቀጣይ ክፍል የምናየው ይሆናል። በጣም አደገኛ ነገር ይፈጠራል። ይህንን እንዳያመልጣችሁ ሰብስክራይብ ያላደረጋችሁ ተመልካቾች ይህን ቻናል ሰብስክራይብ አድርጉት። ቸር ቆዩልን።